ታች ሰፈር ያበደ ቃል ያየሁት አሁን ገብተህ ቀጥታ ለምን ነው እንደሱ አትልበስ በእናትህ ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከኝ በአንድ አይና አርጋ በስነት አንተ እንደባለፈው አርግና ገላለሁ ዳን ይዛውን ቀጥታ መጣ ምን ልታዘዝ የሳር ጁስ አለሽ እንዴ አባ የሳር ጁስ ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ተስማማሽ ወይ አመልሽ ክፉ ነው ምኑ በትሽ ቢያምር ሳናግርሽ ብትዘጊ ቅር አይለኝም ቅር አይለኝም ቅር ተመቸሽ ወይ ኑሮ ተስማማሽ ወይ ተመቸሽ ወይ ኑሮ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻል። ምንድነው ዶሮን የት ይዘሽት እየሄድሽ ነው እንዴ? ሽርሽር ነው በእናትህ። ከመታረዷ በፊት እኮ ንፋስ ትቃጠል ብዬ ነው። ያምሻል እንዴ ዶሮ? ምን አጠፋው? እና ታዲያ እዚህ እኮ ታፍና ስታሳዝን። ሸጌ ብራዚል አንድ ማውራሽ ነገር ነበረኝ። ምንድነው? እኔና አንቺ ከተጋባን 4 አመት ሆነን አይደል? አዎ። ትዳራችን ደግሞ እያማረበት እየሰፋ እየተስፋፋ አይደለም እንዴ? ደግሞ ትዳር ምንድነው? ተቋም ደግሞ ምን ማድረግ አለበት? ማደግ መበልጸግ አለበት አይደል? ማለት ምን ለማለት ነው? ትዳራችን እንዲስፋፋ ብዬ ብራንች ጨምሬለታል። በትዳር ላይ ትዳር እኮ አይደለም ብራንች ነው። አዲስ ብራንች ኮየ ፈጭ ብራንች ነው። ደግሞ እየተስፋፋን እንመጣለን፣ ወደፊት እናድጋለን አይደል? ሁለቱንም ብራንችን ከሰርኩኝ። እንስፋፋ እንደግናለን። እሺ ተመልካቻችን፣ ባልና አስመልክቶ አንዳንድ ጥያቄዎችን ጠይቅሻለሁ። ዶሮ መስራት ትችያለሽ ወይ? ምንዋን ማለት እንዴ? ማለት ጥፍሯን ከሆነ ሜኒኪዩር ፔዲኪዩር አለ። ፔዲኪዩር ሰርተን ከዛ ጥፍሯን ሺላክ እንቀባታለን። ጸጉሯን ከሆነ ደግሞ ስግስግ አለ፣ ኖርማል ስፌት አለ። ምን ይሁንላት? አቤት ሙያ ትለያለሽ ነው የምልሽ። ቴንክ ዩ። ስለዚህ ዶሮ ስንት ብልት አላት? ብልት ባለጌ! አንተ እንዴት እንደዚህ ትላለህ? ምን ልታዘዝ የሳር ጁስ አለሽ እንዴ አባ የሳር ጁስ አረ እንደዚህ ነገር የለም አሳ ተደብድቦስ ምን ነው እንደዚህ ይኸውልሽ ጀላስ የነሱን ታያችሁ ከጅምን የመጣ ነውና ማለት ነው ይለጅሚውን ባይሆን አለ የአንበሳ ስጋ የፈረስ ቅልጥም ይሻላል። የፈረስ ቅልጥም ወደኛ ማላንተ ትንሽ 1-2 ደቂቃ ቆይተህ ዞር ብለናልና ሌላ ሴት አስተናጋጅም ካለች ላካት። እሷ ምን ማሳጅ ቤት ነው እንዴ? ሴት አስተናጋጅ ምን? አይ የለመድነው ሴት ነው። ያው ምግቡን ከሆነ ነው ያለው። ምግቡን ከሆነ ቆይ ልጁ ይምጣሽ፣ ሰርፕራይዝ ልናደርገው ነው። ማን ነው ልጁ? ልደቱ ነው። ከዚህ በላይ ምንድን ደርዘሞላችሁ? ልደቱ ነው። ለዛ ነው ሰርፕራይዝ ልናደርገው ነው። ልጅ ከዚህ በላይ ሰው በቃ እሺ የተለመደውን በቃ ለሊት ነው ልታመሹበት። ያው ያን አንተ ምን አርግ ነው የምትለን? ልብስ ኤክስፓየር ዴት ደረሰ፣ ልብስ ግዛልኝ። ኤክስፓየር ዴት ለልብስ እኛ ቤት እኮ ልብስ እንደ መሬት ነው፣ ውርስ ነው። ከቅድሚያ ያጀመረው ልብስ ያለው አሁን ይደርሰኛል። አሁን ከማን በቃ ሞተ፣ ልብስ ሞተ፣ ጨርቅ ነው የሚሆነው፣ ከቤት አይወጣም። ከፋን ያሆነ ድሃ ብሮማክስ ነኝ ወለ ሰው ተለውጧል ወለ ምንድን ነው ልብስ ኬፍ ኤክስፓየር ዴት አለው። ባላ ነገር ዲስ ወር እርጉዝ ነኝ፣ ካንሰል እንዴት ላርገው? ምኑን ልጁን እንት ከሸኑ ያዘዝሽ ወለሽ ያ በልጅ ተራ ዝም ብለሽ አምጪው መጅኑን አንቲ 1 ሚሊዮን እሰጥሃለሁ አምጣ። እሺ ግን ምን ቢሆን ችግር የለውም። ከቤተሰብህ ጋር እስካሁን ያሳለፍከውን ላይቭ እንደ ፊልም ታያዋለህ። ላ አልፈልግም። እንደ ፊልም በራዲዮ ራሱ መስማት አልፈልግም። እኔ እስካሁን ያሳለፍኩትን ላይቭ ፎርማት እንዴት ነው ማድረገው እያልኩ ነው። እንት ጉል ይሰጣሃለሁ ብር 1 ሚሊዮን ለመጀመሪያ ጊዜ ብር ሲያስጠላኝ እናንተ እሺ ትላላችሁ? ሳይንቲስቶች ወንዶች የሚጠቀሙት ወይም ደግሞ ወንዶች ላይ የሚደረግ የእርግዝና መከላከያ ላይ ብሬክ ትሩ እንዳገኙና ሙከራን እንደጀመሩ ይሄም የጀመሩት ሙከራ 99% የተሳካ እንደሆነ ሰው አመታት ሲፈለግ የነበረው ይሄ የወንዶች የእርግዝና መከላከያ አሁን ላይ እውን ወደ መሆን እየመጣ ጉድ ሳይሰማ ግንድ ይዞ ይዞራል አሉ። ጭራሽ ለወንድ ልጅም ፖስት ቢ እንደ ቀልድ ከሁሉ ነገር ተለማመድ ነው። አረ ከፈጣሪ ጋር እንጋጭ። ዛሬ እንደዚህ ዝም ካልናቸው ነገ ከነገ ወዲያ መንዝ ፍላወር እነሱም ይዩታ ብለን እንከፋፈላለን። የምሬን ነው የምላችሁ። በዚህ ወር እኔ ቀጣይ ወር ሚስቴ አረ ወይቢ አረ ጸሎት አርጉ። በእርግጠኝነት ኢትዮጵያዊ ወንዶች ይሄን ነገር አትዳፈሯትም። ፖስት ቢ በራሱ አብዛኛው ኢትዮጵያውያን መጠቀማቸው ተነግሮ ብሎ በመውጣቱ ተገርመን ሳንጨርስ ጭራሽ ለወንድ ልጅ መጣ። ከዚህ በፊት ስንዴውን እርዳታ ብለው ተዘርቶ እንዳይበቅል እንዳይረባ አበላሽተው ላኩልን። እንደገና ደግሞ ጥሩ ለምርት ዘር ተብሎ ማዳበሪያ ሰጥተው የዋውን መሬታችንን አፈርድም ያበሉት። አሁን ደግሞ ጭራሽ እኛንም ሊያኮላችሁ ነው። ወገን ንጋ፣ ያገሬ ወጣት ዝም አትበል፣ በል። ወጣት ብቻ ነው ግን የሚያደርገው ያለው ማን ነው? እኔ አሁን የተረዳሁት የውጭ ሳይንቲስቶች እንዲሁ ሳንራባ ብዙ ተባዙ ምድሪቷን ሙላት የሚለውን የመጽሐፍ ቅዱስን ቃል እንዳልተከበረውና ተስመን እንድንቀር ከምድረ ገጽ እንድንጠፋ ነው ፍላጎታቸው። ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ፣ ሼር እና ኮፒ ሊንክ መደረጉ እንዳይረሳ። ወደ 1 ሚሊዮን ጉዞ። ቴንክ ዩ
ከመግባት በፊት አጠር ያለ ጥያቄዎች ልጠይቅ። ምን ነው የሚያምስት? ተረጋግተህ ንገረኝ። እዚህ በግራ ጎኔ ትንሽ ወጋ ወጋ ሹክሹክ ያደርገኛል። ማን? አይ ብርድ መቶኝ ነው መሰለኝ። በጥሞና የሆንኩን ረጋ ብለህ ንገረኝ። ምን የሆንኩን ነገር አሰሳት ናከረ ዶክተር እኔ በህይወቴ ደስተኛ አይደለሁም። በጣም በቃ ብዙ ነገሮች እየተከታተሉብኝ ነው ያሉት። የሚያዳምጠኝ ዶክተር ዶክተር ምን ነው ስንት ነገር አውርቼ እኔ አሁን እንደ ዶክተር አንተ መመክረህ ራስህ ድብ ታካሚ 041 ነይ መድኃኒት ሰዓት ደርሷል። ሄሎ እናት አቺ ማን ፈቅዶልሽ ነው? ይቅርታ ምን እያደረኩ ነው? የመርሳት በሽታ አለብኝ እናት። ይቅርታ ምን እያደረኩ በራስ ታውሺ። አስተማሪክ ነኝ እየቀጣሁህ ነው። እጅ በጆሮ እያልኩ ነበር። ኧረ ሲያሁን ግን ትችላለህ። ኧረ እግዚአብሔር እና ቤት በቃ በያደባባዩ እንደቀጣሽኝ። ምን አይነት ነገር ጎበዝ። እንዴት የቤት ስራ አትሰራም እንዴ? አንተ መቀጣት ያለበት ታማሚ ምን እያደረኩ ነበር? ትችላለህ። አዲሱ ቴኳንዶ አስተማሪ ነክ ቴኳንዶ እያሳየህ ነበር። ይኸውልሽ መጀመሪያ የወርቅ ጥርሱን ነው የምትይው። ኮንሰንትሬት ዘው ተረዳሽ? ይሄ የወርቅ ጥርሱን ማለት ወርቅ ካለው ይቅርታ ምን እያደረኩ ነበር? ኦሎምፒክ ውድድር ላይ ነን። ለሀገርህ እየሮጥክ ነው። ያቤት በፈጣሪ ስም ተነሱዋለ። ሄሎ እንዴት ነህ? ደህና ነኝ። አንቺ ደህና ነሽ? አለሁልህ። ምን እያደረክ ነው? አሁን ጥፍሬን እየበላሁ ነው። ብታይ ቤት ውስጥ ብቻዬን ነኝና ቤቱ ሊውጣኝ ነው። ብቻሽን ነሽ? አው እንዳይበላሽ። እሺ ብቻዬን ነኝ ስትይ እኮ ሰው ይዤልሽ መጣሁ። ቃና አለ ይኖራል። ቻው። እሺ አይ ርብቃ፣ ከብዙ ውጣ ውረዶች እና የፍቅር መቀሶች በኋላ ፋይናሊ ዴት ወጣ ነው። ማን ነው? እቺን ይወዳል። አይ ታዩ፣ ያን ያክል አስፈላጊ አይደለም። አንዴ ሄሎ፣ አንተ ለምን አባክ ነው ስልክ ማታነሳው? በኋላ እንደውልሽ። አሁን አንገብጋቢ ጉዳይ ላይ ነኝ፣ ማውራት አልችልም። ዛሬ ኳስ አለ እንዴ? ማን ከማን ነው ደግሞ ዛሬ? አረ ኳስ አይደለም፣ ከኳስ የባሰ አንገብጋቢ ሲቹዌሽን ነው። በኋላ እንወራለን። እንዴ ምን ነው ማዘር ሰላም አይደሉም እንዴ? አንቺ አምሻል እንዴ? እና እንተ ህይወት ውስጥ ከኳስ የባሰ ሌላ ምን አንገብጋቢ ነገር ሊኖር ይችላል? አቦ ዴት ላይ ነው ያለሁት። እያቆረፍሽብኝ ነው አንቺ ፋራ። የት ከማጋ? ኦፍ ጆሪ ላይ ዘጋው። በጣም ይቅርታ። ምን እያልሽ ነበር? A few moments later. ሃይ እዚህ እንዳለ እንዴት አወቅሽ? እኮ አንተ ቺኮቹን ይዘህበት የምትመጣበት ቦታ ጠፍቶኝ። ኤራኡ ኧረ እኔ ማንንም እዚህ ይዤ መጥቼ አላውቅም። ምንድን ነው የምታወሪው? ደግሞ ከዚህች ወልጋዳ ጋር እንዴ ለካስ ዴት ወጣሁ እያልክ እንደ ጀብድ የምታወራው? አንቺ ሲጀመር እዚህ ምን ሰሪ ነው የመጣሽው? ዩጂ ኤኒዌይስ መልካም ዴት ይሁንላችሁ። ጨርስ ደውልልኝ እሺ? እፈልጋለሁ። ባይ። አቦስ ታስጠላ። ታውቂያት የለ በቃ ጤነኛ አይደለችም። በቃ መቼም ይቺን ከሰው ቁጥረሽ ያለችውን አላመሻትማ። እና ምን እያልሽኝ ነበር? ሁለተኛ እንዳትደውልልኝ። የአንድ መቃብር ዋጋ 170 ሺህ ብር እንደገባ ሰምታችኋል? የፉካ ዋጋ ማለት ነው 170 ሺህ ብር። ያው 2 ሜትር በ60 ወር በ70 ሳንቲም የምትሆን ቦታ ማለት ነው። ለዛውም ለ7 ዓመት። ከዛ በኋላ ያው መውሰጃ ይፈለጋል እና ዘንድሮ ያው መኖሩ ብቻ አይደለም መሄዱም ከብዷል። መትነን ሳይሻል አይቀርም አለኝ አንዱና
አምጣ ስለው አምጥቶ ቆለለው። ይሄ እኮ ነው አሟሟቴን አሳምርልኝ ብለን የምንጸልየው። መጨረሻችን ይሄ ሆነ። አይን አለም ጉድሽን አልሰማሽ። 170 ሺህ ብር ለዛውም ለ7 ዓመት ብቻ። ከዛ በኋላ ኤክስፓየር ያደርጋለሁ። ከ7 ዓመት በኋላ አጽም ምን ልታደርጉት ነው? ለቤተሰቤ ተሙ የሚባል ቅድሚያት ነበራችሁ ብላችሁ ልትመልሱላቸው ነው? ልጎበኝ እኔም አድዬ ትዝ ይለኛል። እንደውም አንድ ወዳጄ እዚህ ሶሻል ሚዲያ ላይ ያየሁት ምን ሲል ሰማሁት? እኛ ኢትዮጵያን ስንኖር በ10 ብር መድኃኒት መግዣ ያልሰጠን ስንሞት የ10 ሺህ ብር አበባ አምጥቶ ጉንጉን ያስቀምጥልናል። እውነት እኮ ነው። ወይ አኗኗራችን አላማረ፣ ወይ አሟሟታችን አላማረ፣ ወይ ሆነ የኛ ነገር። በቁም ሳለን ሳንስማማ እንዲሁ እንደተባላን እዛም ገብተን እንደተበላን 170 ሺህ ብር ማለት ነው እንደተላሰን 170 ሺህ ብር ከምታወጡልኝ በቁሜ የሆነ ነገር አድርጉልኝ። ከፋም ለማም ገንዘብ ባሰጡኝ ይሄን ፔጅ ፎሎ አድርጉት። 1 ሚሊዮን እናስገባው። ዩቲዩብ ቻናልም አለን ተሙ ንጉስ የሚል ገብታችሁ ሰብስክራይብ አድርጉ። ለኔ እንደውም 170 ሺህ እንደሰጣችሁኝ ነው የምቆጥረው። እቺን ብቻ ፌቨር ስሩልኝ። ፈጣሪ ደጉን ዘመን ያምጣልን። እናት አባቶችም ጸሎት ማድረጋችሁን አዘንጉ። መኖራችን ተውት፣ መሞታችን ራሱ እያጠራጠረኝ ነው። ማን አባህ ሞት አለ ተብለን መጠየቃችን አይቀርም። ከሞትኩ በኋላ እንደው 170 ሺህ ብር የሚወጣል እኔ ምን ያደርግልኛል? ኦልሞስት አይ ማይነስ ከዚህ ማህበረሰብ መዘጋጃ ሰውጥቶ ቢቀብረኝ የትም ቢጥለኝስ? በቁም ሳለ ነው መተዛዘብና መተዛዘን። በዚህ አካሄዳችን ከሄድን የእንዶችን የቀብረ ስነ ስርዓት መጠቀማችን አይቀርም። የእንጨት ደራርበው ይለኩሱብሃል። አመድህን ሆነሽ ነገር ይደረግና ለቤተሰብ ይሰጣል። ከዛስ በእናል ይባላል። ለማንኛውም ለቤቱ አዲስ ከሆናችሁ ፎሎ፣ ላይክ እና ሼር መደረግ እንዳይረሳ። እወዳችኋለሁ። ቴንክ ዩ መቅዲ። ሱስ የሚባል ነገር ቡና እንኳን ትላንትና ከጠጣሁ እንዲህ ከቀመስኩ 24 ሰዓት ሊሆን። ወይኔ ጉዴ ፈላ። ነጹዬ እኔ እኮ በዚህ ሰዓት ሌላ ነገር ስታረጊ እኮ ነው ማቅሽ። አንቺ ጭራሽ ቡናም ተውሽ። አይ ብዙ አትገረሚ መቅዲ። እዛ ጋር ውሃ በጆግ ያረግሽልሽ? ምንና? አይ ምንም ልጠጭ ነው። አይ ለዋኝበት ነው። አንቺ ልትፈርሽ እንዴ? እንዴ ነው ማገናዘብ የሚያቀርሽ? ምን ማለት ነው? ምን ነው? እና የሆነ ልብስ ታንይዝ ነው የምንሆነው? ጆጎስ ጤና ይስጥልኝ ነው እንደምን ልርዳ? ለቤተሰቦቼ ፈልጌ ነበረ። አንድ ለሚስቴ፣ አንድ ለእናቷ፣ አንድ ለአባቷ እና ደግሞ ለእህትና ለወንድሟ 5 ማለት ነው። ዛሬ ቆንጆ ቀን ነው፣ ደስ የሚል ቀን ነው። አላወቅም መሰለኝ። ይሄ የሬሳ ሳጥን መሸጫ ነው። አውቃለሁ። ከለር አላችሁ እንዴ? እንኳን ደስ አላችሁ። የጠፋው ልጃችሁ ተገኝቷል። የምርህ ነው? በጣም ደስ ይላል። እና የታል? ይመጣል። ምርመራ እያደረገ ነው። የምን ምርመራ? የሬሳ ምን ማለት ሞቷል? ምን ሆናችሁ ነው እንዴ? ታው እንጂ ምንድን ነው የሚያስለቅሳችሁ? ጥሩ ጎን ነው የሚዩት። እጅና እግር ያጣቁ ስንት አለ እንዴ? አሁን እሱ ከኛ ጋር ምን ያገናኘዋል? ይኸውላችሁ አሁን ሀዘናችሁን ለቅሷችሁን ትታችሁ ራሳችሁን ዘና ነው ማድረግ ያለባችሁ። ቆይ ስታስበው በዚህ ሰዓት እንዴት ነው ዘና? ወይኔ ለዳግም እኮ 50 ጊዜ ደውዬለታለሁ በዚህ ሳምንት እስካሁን ስልክ አያነሳም። በእናታችሁ እና ደጋግመሽ ደውይ። ፍቅር ታጋሽ ነው። ምንድን ነው የምትደውይው? ሲጀምር ማለት ነው ወንድ ልጅ ጋር ማለት ነው እንደዚህ እየደወለ ምናምን አይጨቀጨቅም። እሷ እንዳሰሚያት ፍቅር ኃያል ነው፣ ታጋሽ ነው። ደውይ ደግመሽ። እኔ የምወደው ልጅ ማለት ነው በዚህ ጋር ቢያልፍ ማለት ነው ንፋስ ያለፈ አይመስለኝም። እውነት እኔ ፍቅር ታጋሽ ነው ባይኔ። ገባኝ። እንዴ መቅዲ ሳሚ መጣልሽ? ማነው ሳሚ? የቢሮሽ ልጅ ያ ጧት ማታ ፎቶን የምትወጂው ልጅ አረ መጣልሽ እባክሽ ወደዚህ ነው። እኔ መቅደስ ኩሌን ስጠብቅ ይሁንሽ። ሴቶች ባለፈው እኮ መጣ በኋላ ዘፈን ስታስቸግረኝ ነበር መስሪያ ቤት። ታች ሰፈር ያበደ ቃል ያየሁት አሁን ገብተህ ቀጥታ ነው የምለው። እንደሷ አትልበስ በእናትህ። ባለፈው ፍሪጅ ታች ሰፈር አንተ ነው ያሳስከኝ። በአንድ አይነት አድርገህ በስነት አልበስ። እንደ ባለፈው አድርግና ገላለሁ። ና እንሂዳውን ቀጥታ ነገ ስራ ለማድረግ ታይልምና አንተ እንዳታስይዘኝ ዛሬ ሲያስጠላ። አባቴ ለአብያጆ ቤቷ ተከፈተች ነው የምልሽ። ነው አባቴ እንዝርት የሆነ ቂጥ በስተውት የለም ነበሩ። ታውን በኋላ ያሳያሉ። ያከረፈት የለም ዛሬ በአንድ አይኔ ምን አባል ታረገባ እዚህ ግቢ ውስጥ? አረ እኔ ብቻ አይደሉም የገባሁት፣ ሁለት ነን። ጠራውሽ ጓደኛን ቶሎ በል አፍጥነው። የት ነው ያለው እሱ? ጀርባዬን ዜብራ አደረከው ገረፈ። ቆይ እሺ ልደውልለት። እሺ ደውልለት ቶሎ በል። ሄሎ። አረ ፋፋ ኩሽና ዳይመንድ እየፈለቀ ነው። እኔ ያልሻልኩትም ቶሎ በይ የፈጠነ እስቴል አንቺ የታደቀው በእናትሽ ላይ ቶሎ ይዘው የታለ ዳይመንዱ? እኔ አሁን
ይሄ ነው እንዴ? አይገርምም? እንዴ አንተ ያበደ ቃደል ቃብድ ግን እሱ ያብዳል። አሳስከኝ ጣይኔን አስበላኝ። ኧረ ምን ነው በዶላሩ በቀጣሽ አጣችሁ እያያችሁ አትለፉና 5-10 ጣል አድርጎልኝ። እኔ የምልህ ይሄ ስንት ነው? 14 አያያል ምንም አልሆንኩም እኮ እኔ እኮ አይጽፍም እኮ በእግሬ ሞክላሉ እንጂ እስኪ ብራቮ በል። ይሄ ነው ቤት? Yes, I am. ወደድሽ? ቤት በጣም ያምራው። አንቺ ደግሞ እንዴት እንደምታምሪ አይደል? ኢንስፔክተር ዶክተር ታመልጠኝ መስሎ ነበር። ኢንስፔክተር ዶክተር አባ እንደው ዝም ብለህ ከዚህ ቦታ ብቻ ዞር አድርግ። ንደው እነዳው እጭ አንተ ደግሞ ዝም ብለህ ትቀያየራለህ። እሰረኝ በቃ። ምን አይነት አለይሽ ደወለች። ቆይ ሄሎ ወይ ማርዬ እንዴት ነሽ? አለሁልሽ። ቦሌ አይደለሁም። አቢጊያን አይተሻት ቦሌ? አሁን ምን ለብሳለች? ጥቁር በጥቁር ሲኒማ ዓለም ሲኒማ እየገባች ብቻዋን። ንገሪኝ ከማን ጋር ናት? እኔ ቤት ነኝ። ያምሻል። እግዚአብሔርን ቤት ነኝ። ወይኔ ፋንዲሻና ኮካ ገዝተው ሲኒማ እየገባች ብቻዋን። እሺ ቻው። በእናትሽ አታናግሪኝ። ምን ትሰሪያለሽ ሲኒማ በዚህ ሰዓት? ምን ትሰሪያለሽ ብቻሽን? አንቺ ሁሌ ነው ቤትሽ የምትሄጂ ሲኒማ? በእናትሽ በቃ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይመቻችሁ።